ሰላም እንደምን አመሻችሁ ተማሪዎችም ነን ስቱደንትም የሆናችሁ ሰብስክራይብ ያደረጋችሁልኝ የምትከታተሉኝ ሂስትሪ ኦፍ ኢትዮጵያ ኤንድ ሆርን ነው። ያው ፍሬሽማን ኮርስ ነው። ኤክሰርሳይዝ ነው ዛሬ ያቀረብኩላችሁ ከዘመነ መሳፍንት ጀምሮ እስከ ቻፕተር 7 መጨረሻው ማለት ነው። and my name is Mr. ጌታቸው። ሌላው ላመሰግን ፈልጋለሁ። ትናንት 600 ሰብስክራይበር ደርሶ ነበር በሁለት ወር። ዛሬ ደግሞ ወደ 30 አካባቢ ጨምሯል። በአንድ ቀን 30 አካባቢ ሰብስክራይበር ለኔ ብዙ ነው። በጣም ነው የማመሰግነው። ቀጥሉልኝ። እንቀጥል ጥያቄዎችን። ፓርት 1 choose the correct answer from the following alternative። መጀመሪያ ሁሌም ስትሉ ጥያቄውን አንደርስታንድ ኢሴንሱን የጥያቄውን ኢሴንስ አንደርስታንድ ማድረግ አለብን። የመጀመሪያው ጥያቄ ዘመነ መሳፍንት in Ethiopia characterized by the following except አሁን ጥያቄው የሚለው ምንድነው? ዘመነ መሳፍንትን መገለጫ ያልሆኑ የትኛው ነው ካሉት ነው የሚለው። strong central government, foreign threat against the independence of Ethiopia, religious controversy over doctrinal difference, insecurity of life and property። እስኪ ሞክሩት። የዘመነ መሳፍንት መገለጫ ያልሆነው ወይም ከሚከተሉት ዘመነ መሳፍንትን ይገልጹታል ካንዱ በቀር ነው የሚለን። strong center ጠንካራ የሆነ ማዕከላዊ መንግስት ነበር ነው የሚለን። ይሄ ፎልስ ነው፣ ተቃራኒ ነው። ሪጂናል ሎርዶች ነበሩ ጠንካራ የነበሩ በሚሊተሪ በኢኮኖሚ ማለት ነው። foreign threat የውጭ ሀገር ስጋት against the independence of Ethiopia ይሄ ትክክል ነው። ለምሳሌ ግብጽ ኢትዮጵያን ለመውረር መጣ ነበር። ለኛ religious controversy over doctrinal difference የኦርቶዶክስ ቸርች ኮንትሮቨርሲ ውስጥ ገብተው ነበር ከሶስት ተዋህዶ ጸጋ ቅባት በሚል የአክሱሞች የፖርቹጋሎች ጥለውት የሄዱት ሌጋሲ ወይም ካቶሊኮች ጥለውት የሄዱት ሌጋሲ። ስለዚህ ይሄኛው ትክክል ነው። የእርስ በርስ ግጭት ነበር በኦርቶዶክስ ከለርጆች መካከል። insecurity of life and property because of there was frequent war በየጊዜው ጦርነት ስለነበር there was no secure life and property። ስለዚህ ሶስቱ ትክክል ናቸው። መልሱ ያልሆነው ስለሚል ደስ ኤ ነው። ሁለተኛው who was the strongest ruler of የጁ ዳይናስቲ? የጁ ዳይናስቲ ከ1786 እስከ 1855 ንጉስ ከጎንደር በዘመነ መሳፍንት ንጉስ ከጎንደር እየተመረጠ ቢትወደድ ሆነው ኪንግ ሜከር የነበሩ ናቸው። የጁ ወይም ወራሺን ዳይናስቲ ተብሎ ይጠራል። ስለዚህ ካሉት ነገስታቶች የትኛው ነው ስትሮንግስት የነበረው ነው የሚለው? ማርዬ፣ ጉግሳ፣ አሊ the great፣ አሊ the second። the answer is B። ራስ አሊ the great ፋውንደሩ ነው። አሊ ጓንጉል ወይም አሊ the great ተብሎ ይጠራል። አሊ the second ወይም the little ተብሎ የሚጠራው ደግሞ የመጨረሻው የጁ ኦሮሞ ዳይናስቲ አያሻ ላይ በካሳ ኃይሉ ተሸንፎ ከስልጣን የወረደው ማለት ነው። ስለዚህ መልሱ ራስ ጉግሳ was the strongest ruler among the የጁ ኦሮሞ dynasties. which event marked the beginning of ዘመነ መሳፍንት? የትኛው ኤቨንት ነው ዘመነ መሳፍንት እንደተጀመረ የሚያበስረን ነው የሚለን? the establishment of የጁ dynasty አዳም ዘመነ መሳፍንት መቼ ነው እንትን ያለው የተጀመረው? 1769 እስከ 1855። ስለዚህ the days of ራስ ወልደ ልዑል፣ the coming power of ኢያሱ the second, the assassination of king ዮአስ። የትኛው ነው ዘመነ መሳፍንት እንደተጀመረ የሚያመላክተን? እሺ the establishment of የጁ ዳይናስቲ 1786 ነው። ስለዚህ አይሆንም። the days of ራስ ወልደ ልዑል 1767 ይሄም አይሆንም። the coming power of king ኢያሱ 1730 the assassination of king ዮአስ ከ1755 እስከ 1769 የመጨረሻው የጎንደሪያን ሩለር የሚባለው ነው። በሚካኤል ስዑል 1769 ላይ ተገሎ ተክለ ሃይማኖትን አሳይን አድርጓል። ስለዚህ this event marked the beginning of ዘመነ መሳፍንት in Ethiopia። ቀጣዩን እንሂድ።
Identify the wrong statement about the Nilotic Shakdam status of Ethiopia. Nilotic Shakdam status of Ethiopia የሚባሉት ማን ናቸው? ቤላሻንጉል፣ ኮምሻ፣ አቋልዲ ወይም አሶሳና ጉባ ናቸው። ስለዚህ ስለነዚህ የትኛው ነው wrong የሆነው ነው የሚለን? The founder called themselves as ዋታዊት። መስራቾቹ ራሳቸውን ዋታዊት ብለው ይጠራሉ ይለናል። Their economy were depend on agriculture and frontier trade. ኢኮኖሚያቸው በእርሻ በግብርናና በድንበር ላይ ባሉ ንግዶች ዲፔንድ የሆነ ነው የሚለን። Islam was the reason for their rise. እስልምና ለመነሳታቸው ምክንያት ወይም ለራይዛቸው ምክንያት ነው የሚለን። They were administered by monarchical system. በንጉሳዊ አገዛዝ ይተዳደሩ ነበር ነው የሚለን። እንግዲህ ከአራቱ ምርጫዎች የትኛው ነው wrong? ስለ Nilotic Shakdams of Ethiopia. Founder, they called themselves as ዋታዊት። ይሄ ትክክል ነው። ዋታዊት ማለት የአረብ ቋንቋ ወይም የአረባይዝድ የሆነ ወርድ ሲሆን በርታዎች ራሳቸውን የሚጠሩበት ነው። ዋታዊት ብለው ነው የሚጠሩት። ሌላኛው their economy were ስለዚህ ትክክል ነው። their economy were depend on agriculture ይሄም ትክክል ነው። በእርሻና በድንበር ላይ ባሉ ንግዶች። እስልምና was the reason for their rise. ለመነሳታቸው ምክንያት እስልምና ነው ይለናል። ትክክል። እስልምናና ትረድ they were the reason for their own rise. ስለዚህ አንሰር የሚሆነው ዲ ነው። they were administered by monarchical system. ይሄ ትክክል አይደለም። ስለዚህ the answer is D. አምስተኛ among the following one was wrong about the long distance trade of Ethiopia during the 19th century. ከሚከተሉት የትኛው ነው wrong የሆነው? ስለ የኢትዮጵያ long distance trade ከሚከተሉት የትኛው ነው ትክክል ያልሆነው? It was conducted by Caribbeans. ንግድ እንቅስቃሴው የሚያደርጉት ካሪቢያን ተብሎ ይጠራሉ። ካሪቢያን ማለት ሲራራ ነጋዴ ማለት ነው። It was cause for the development of cities and towns. ለከተሞች መስፋፋት ምክንያት ነበር ነው የሚለን። Christians were the main agents of the trade. ንግዱን የሚያንቀሳቅሱት ክርስቲያኖች ነበሩ በዋነኛነት ይለናል። It was mainly conducted with Middle East. የንግድ እንቅስቃሴው አብዛኛው ከመካከለኛው ምስራቅ ጋር ነበር ነው የሚለን። ስለዚህ የትኛው ነው wrong? It was conducted by Caribbean ትክክል ነው። ሲራራ ነጋዴ ይባላሉ። It was cause for the development of cities. ለከተሞች ማደግ ምክንያት ነበር። አዎ ትክክል። ማርኬት ሴንተሮች ወደ ከተማነት አድገዋል። ሶዶ ምሳሌ ነች። ሌሎችም እንደዛው ማለት ነው። Christians were the main agents. It was wrong. Muslims ምክንያቱም ከአረብ ሀገሮች ጋር ስለሚካሄድ ሙስሊሞች ነበሩ። It was mainly conducted ከሚድል ኢስት ጋር ከመካከለኛው ምስራቅ ጋር ነው የሚለን። ይሄ ትክክል ነው። ስለዚህ መልሱ ሲ ነው። ክርስቲያኖች ሳይሆኑ ሙስሊሞች ነበሩ። During the long distance trade of 19th century, Muslim Oromo merchants of southwestern region known as blank. በ19ኛው መቶ ክፍለ ዘመን የሙስሊም ኦሮሞ ሜርቻንቶቹ ማን ይባላሉ ነው የሚባል። በግሩፕ ነው የሚሄዱ ካሪቢያን ትሬደሮች 100 ሊሆኑ ይችላሉ ከዛ በላይ። የግሩፕ ደግሞ ስም አላቸው። በየኤሪያው ዲስትሪክታቸው ዶሚናንት የነበሩ። ስለዚህ የሙስሊም ኦሮሞ ነጋዴዎች በኢትዮጵያ ማን ይባላሉ ነው የሚለን። አፍቃላ፣ ጀበርቲ፣ ጀላባ፣ ሳፋሪ። The answer is A. አፍቃላ ይባላሉ። ጀበርቲ ኖርዘርን ኢትዮጵያ ሙስሊም ሜርቻንትስ ናቸው። ጀላባ ተብሎ የሚጠሩት ከጎንደር ሱዳን ወይም ከመተማ ሱዳን የሚነግዱት ናቸው። ሳፋሪ ወደ ኬንያና ሶማሊያ የሚሄዱት ነጋዴ ግሩፖች ናቸው። ስለዚህ መልሱ አፍቃላ ተብሎ ይጠራል። Number 7. Which item was served as international medium of exchange in Ethiopia? Amole salt, clothes, Maria Theresa, beds.
ለኢንተርናሽናል ትሬድ ሚዲየም ኦፍ ገንዘብን ተክቶ ሲያገለግል የነበረው አሞሌ ሰልት ኢንተርናሊ ሲያገለግል የነበረ ነው። ክሎዝም ኢንተርናሊ ነው የሚያገለግል። ማሪያ ትሬዛ it was a medium or an item which was served as a medium of exchange for external trade or international trade። ስለዚህ ይሄ ነው ቤድስ ወይም ጨሌ ይሄ ለሀገር ውስጥ ንግድ ነው። ሜንሊ ግን ለሀገር ውስጥ ንግድ የሚያገለግለው ከተባላችሁ ማን ነው? አሞሌ ሰልት። The last regional lords of ዘመነ መሳፍንት defeated at ደረስጌ in 1855 was blank። ዘመነ መሳፍንት በ1855 አልቋል ካሳ ኃይሉ ከመጣ በኋላ። ስለዚህ የመጨረሻው የዘመነ መሳፍንት ሪጂናል ሎርድ ማን ነው ደረስጌ ላይ የተሸነፈው ነው የሚለን? ራስ አሊ፣ ጎሹ፣ ደጃዝማች ውቤ፣ ደጃዝማች ብሩ። ራስ አሊ አያሻል ከተባለ ቦታ ነው 1853። ደጃዝማች ጎሹ ዘውዴ 1852 ጉር አምባ ተብሎ ከሚጠራ ቦታ ነው። ደጃዝማች ውቤ 1855 ደረስጌ እሱ ነው ማለት ነው። ደጃዝማች ብሩ አሊጋዝ 1853 ጎርጎራ። ስለዚህ the answer is C። 9 The traditional system of criminal detection system abolished by ልጅ ኢያሱ called ሌባ ወይም ወንጀለኛን የመያዣ ሲስተም ነበር። ትራዲሽናሊ ከልጅ ኢያሱ በፊት የነበረ ያ ክሪሚናል ዲቴክሽን ሲስተሙ ምን ይባላል? ወንጀለኛ መያዣ ሲስተሙ አቦሊሽ ተደርጓል፣ እንዲቀር ተደርጓል በልጅ ኢያሱ። እሱ ምን ይባላል? ቁራኛ ሲስተም፣ ሌባ ሻይ፣ ትርምቡሌ ኦዲቲንግ። ሞክራችሁ ቁራኛ ሲስተም ይሄ አኪውዝድና ወንጀለኛና ከሳሽና ተከሳሽ ፍርድ እስኪሰጥ ድረስ ተቆራኝተው ይቀመጡ ነበር። ይሄ ጀስቲስ እስኪሰጥ ድረስ ፍትህ እስኪሰጥ። ስለዚህ ይሄ አይደለም ሌባ ሻይ ተብሎ ነው የሚጠራው። ሌባ ሻይ ተብሎ ይጠራል። ስለዚህ የክሪሚናል ዲቴክሽን ሲስተሙ በልጅ ኢያሱ አቦሊሽ የሆነው እሱ ነው ማለት ነው። ትርምቡሌ ፖሊሶቹ ናቸው የመጀመሪያዎቹ ሞደርን ፖሊሶች። ትሪፖሊ ከሚለው የመጣ ነው። ትሪፖሊ የሊቢያ ዋና ከተማ ነው። ስለዚህ ሌባ ሻይ ቢ መልስ ነው። 10ኛው during አድዋ ትሪቲ ኢትዮጵያ promised to conduct on its behalf was አድዋ ትሪቲ ወይም ህይወት ትሪቲ ተብሎ የሚጠራው 1884 በማንና በማን? በኢትዮጵያና ብሪቲሽ ማንን ወክላ? ግብጽን on behalf of Egypt። ስለዚህ ኢትዮጵያ ምንድነው ፕሮሚስ የገባችው? አንደኛ the return of Bogos, free access to the sea, help safe evacuation of Egyptians, all are answers። እሺ the return of Bogos ይላል። ይሄ ግብጽ ፕሮሚስ የገባችው ነው። ቦጎስ አሁን የኤርትራ ፓርት ነው። እሱን ይዛ ነበር ለመመለስ። free access to the sea ኢትዮጵያ የጦር መሳሪያን ጨምሮ በምጽዋ በኩል እንድትጠቅ ይሄም ግብጽ ፕሮሚስ የገባችው ነው። the safe evacuation of Egypt ይሄ ነው መልሱ። ኢትዮጵያ በበኩሏ የተስማማችው በመሐዲስቶች ታጥረው ወይም ሳንዱች ነው ያሉ የግብጽ ወታደሮችን ሰፖርት አድርጋ በሰላም ወደ ሀገራቸው በኢትዮጵያ ድንበር አድርጋ መሸኘት ነው። all are answers። ስለዚህ መልሱ ሲ ነው ማለት ነው። ፓርት 2 የማቺንግ ነው። ቻፕተር 7 ላይ ነው። ትናንት እንትን ብያችኋለሁ። ከሰራችሁት ይቀላችኋል። leaders of the students movement, the slogans of the students, publicize famine, coordinating committee, the prime minister of Derg, the slogans of Derg, the chairman of the provisional military administrative committee, development cooperation campaign, bloody campaign against EPRP, military campaign to Eritrea። በዚህኛው ደግሞ the red terror, land to tiller, Ethiopian first, አማናንዶም፣ ጥላሁን ግዛው፣ ጆናታን ዲምቤልቢ፣ እድገት በህብረት፣ ሬድ ስታር፣ ልጅ ሚካኤል፣ ደርግ
መልሱን እንየው። ሊደርስ ኦፍ ዘ ስቱደንትስ ሙቭመንት የተማሪዎች ንቅናቄ መሪ ጥላሁን ነው። ስሎጋንስ ኦፍ ስቱደንት መሬት ላራሹ ወይም ላንድ ቱ ቲለር። ፐብሊሳይዝ ፋሚን ኢትዮጵያ ላይ ረሃብ ተነስቶ ነበር በኃይለ ሥላሴ ዘመን። እሱን ለዓለም ያጋለጠው የቢቢሲ ጋዜጠኛ ነው። እሱ ማን ነው? ጆናታን ዲምቤልቢ። ኮኦርዲኔቲንግ ኮሚቴ የግዕዝ ቃል ነው። ማን ነው? ደርግ። ፕራይም ሚኒስተር ኦፍ ደርግ ደርግ ስልጣን ሲይዝ ፕራይም ሚኒስተር አድርጎ የመረጠው ከነዚህ ካሉት ማን ነው? ሚካኤል ልጅ ሚካኤል። ስሎጋንስ ኦፍ ደርግ ኢትዮጵያ ትቅደም ያለ ምንም ደም፣ ስለዚህ ኢትዮጵያ ፈርስት። the chairman of the provisional military administrative committee የደርግ ፕሮቪዥናል የሽግግር መንግስት ሊቀመንበር የነበረ ነው የሚለን ማን ነው? አማን አንዶም የመጀመሪያው ቸርማን እሱ ነው። ዴቨሎፕመንት ኮኦፕሬሽን ካምፔን ይሄ ቀላል ነው፣ ፍቹን ነው የሚያስቀምጠው። እድገት በህብረት በደርግ እንትን ያለ ኮንዳክት የተደረገ ነው። ብለዲ ካምፔን አጌንስት ኢትዮጵያን ፒፕልስ ሪቮሉሽን ወይም ኢሃፓ ብለን የምንጠራው ማን ተብሎ ነው የሚጠራው? ኢሃፓዎችን ለማጥፋት እንትን የተደረገው ካምፔን ዘመቻ ቀይ ሽብር። ሚሊተሪ ካምፔን ቱ ኤሪትሪያ የኤርትራን ጉዳይ ለመፍታት የወታደራዊ ዘመቻ ተደርጓል። ይሄ ማን ተብሎ ይጠራል ነው? ሬድ ስታር ቀይ ኮከብ ጥሪ ተብሎ ይጠራል። ስለዚህ ይሄ ነው እንትኑ። ሌላው ሾርት አንሰር ጊቭ ሾርት አንሰር ነው። ጊቭ ሾርት አንሰሮቹ 5 ናቸው። ቶሎ ቶሎ እንስራቸው መለማመጃ ይሆናችኋል ብዬ ነው። the paper of Ethiopian Students Union in North America ጋዜጣ ያላቸው ያትማሉ። እሱ ማን ይባላል ነው የሚላል። እስቲ ሞክሩት። the paper of Ethiopian Students Union in Europe, the leaders of Ethiopian National Liberation Front, the name of battle where Somalia was defeated by Derg, the first prime minister of transitional government. እንደኛው ጋዜጣቸው የኢትዮጵያን ስቱደንትስ ዩኒየን ኢን ኖርዝ አሜሪካ ተብሎ የሚጠሩት ሰሜን አሜሪካ ላይ የነበሩት ይሄ የዚህ ማለት ነው ቻሌንጅ ተብሎ ይጠራል። ቻሌንጅ አውሮፓ ላይ ታጠቅ or gird yourself. The leaders of Ethiopian National Liberation Front. ሶስተኛው ኃይሌ ፊዳ አንደኛው እሱ ነው። The name of the battle where Somalia was defeated by Derg. Somalia 1967 ዲፊት የሆነችበት በደርግ ወታደር ካራማራ ተብሎ ይጠራል። the first prime minister of transitional የመጀመሪያው የሽግግር መንግስቱ transitional government prime minister ማን ነው? ታምራት ላይኔ። ፕሬዝዳንት ከተባለ ግን መለስ ዜናው ነው። ይሄኛው ሌላው ዓመተ ምህረቶችን ሪሜምበር እንድታደርጓቸው ነው። 2 ዓመተ ምህረት ጥያቄዎችን ጠይቄያለሁ። እነዚህም ባትሎች the battle of አምባላጌ ዓመተ ምህረቶችን አሁን ማስታወስና ከዛ በኋላ ከፊት ለፊታቸው 1 2 3 እያሉ መጻፍ ነው። the battle of አምባላጌ፣ the battle of መቅደላ፣ the battle of ጉንደት፣ the battle of ዶጋሊ፣ the battle of ጉራ፣ the battle of ደባርቅ፣ the battle of አድዋ፣ the battle of መተማ መቼ እንደተካሄዱ እነዚህ ማስታወስ ነው። ስለዚህ እናንተ አሬንጅ ታደርጓቸዋላችሁ። መልስ እንትን የሚለው በምን አይነት መልኩ ነው? ባትል ኦፍ አምባላጌ 1895፣ መቅደላ 1868፣ ጉንደት 1875፣
ባትል ኦፍ ዶጋሊ 1887 ባትል ኦፍ ጉራ 1876 ባትል ኦፍ ደባርቂ 1848 ባትል ኦፍ አድዋ 1896 ባትል ኦፍ መተማ 1889 ስለዚህ ከዚህ ሁሉ የቀደመው ማን ነው 1848 አንደኛ ነው አንድ ሁለተኛ ከ1848 ቀጥሎ ማን ነው 18 መቅደላ ነው 1868 ሁለተኛ ሶስተኛ ማን ሊሆን ይችላል አምባላጌ አለ ጉንደት አለ ዶጋሊ አለ ጉራ አድዋ መተማ 1875 ጉንደት ሶስተኛ ነው አራተኛ 1876 ጉራ አምስተኛ 18 ዶጋሊ 87 አምስተኛ ስድስተኛ ባትል ኦፍ መተማ 1889 ሰባተኛ 1895 አምባላጌ የመጨረሻ 8 አድዋ 1896 የሚቀጥለውንም እንየው አሁንም ክሮኖሎጂን ያስቀመጥኩላችሁ በትናንት ሰጥቻችኋለሁ ይሄን ትሰሩታላችሁ ብዬ ገምታለሁ እነዚህ ባትሎች መቼ እንደሆኑ እና አሬንጅ ነው የምታደርጓቸው ጭላሎ አግሪካልቸራል ዴቨሎፕመንት ዩኒት ላውንች ተደረገ ነው የሚለን the first 5-year economic plan the State Bank of Ethiopia was formed the UN Economic Commission for Africa the Organization of African Union Haile Selassie First Secondary School the General Wingate School ከነዚህ ሁሉ የቀደመው የትኛው ነው ስለዚህ አንድ እንላለን ለምሳሌ የመጀመሪያው ጭላሎ አግሪካልቸራል ዴቨሎፕመንት ዩኒት 1967 ነው the first 5-year economic plan 1957 the Bank of Ethiopia was the State Bank of Ethiopia was formed 1942 the UN Economic Commission for Africa ወይም ECA ተብሎ የሚጠራው 1958 Organization of African Union 1963 Haile Selassie the First Secondary School 1943 the General Wingate School 1946 ስለዚህ ከነገርኳችሁ መካከል አንደኛ ሊሆን የሚችለው ይሄ ነው ማለት ነው the State Bank 2 1943 Haile Selassie Secondary School 3 1946 General Wingate School 4 1957 ይሄ ማለት the first economic plan 5 1958 ECA 6 1963 አፍሪካ አንድነት 7 1967 ስለዚህ በዚህ መልኩ አሬንጅ ታደርጋላችሁ ማለት ነው ክሮኖሎጂ ከመጣ አሴንዲንግ ኦርደር ከተባለ አመሰግናለሁ ተማሪዎች if there is any question and comment please write on the comment I will immediately respond it ስለዚህ ይሄን ስናየው እንግዲህ ዛሬ ጨርሰናል ኤክሰርሳይዝ ኩዌስችን ነው from chapter 5 ዘመነ መሳፍንት ጀምሮ እስከ 794 እስከ 1994 ያለው ነው አመሰግናለሁ ስላዳመጣችሁኝ መልካም አዳር